ዛሬ እንግዲህ ደስታና ፈረንጁ ሆነው ሩታን ልጅሽን ሊወስዱብሽ ነው አይነት ነገር እያሉ እያሳመኗትና እያስደነገጧት እያስለቀሷት ነበር። እና እንዴት አያችሁ ቤተሰብ ይህን ነገር? እኔ ቶታሊ አላመንኩትም። ከዛሬው ቪዲዮ ሲጀምር በጥያቄ መጀመር እፈልጋለሁ። የዛሬውን ቪዲዮ ሲጀምር አንደኛ ነገር ደስታ እወጣለሁ ከሀገር ብለህ ነበር። ምን ሰራ ነው እስከዛሬ የቆየው? ምን ማለት ምን ቀረ ከኢትዮጵያ ውስጥ? እና የዛኔ ቃል ስትገባልን ለአብርሽና ለሩታ ይቅርታ ምናምን ነገር ስታደርስ ቀጥሎ ውጭ ሀገር ሄደ አስተማሪ ነገሮችም ይሁኑ ቭሎግም ይሁን ብቻ እንደዚህ አይነት ነገሮችን ለመልቀቅ ነበር። እና አሁን ምን ቀርቶ ነው እዚች ድራማ ውስጥ የተካተትከው ከነፈረንጁ? እና በቃ እነፈረንጁ ከተሰለፉበት ሰልፍ ተርታ የተመደብከው ለምንድን ነው? ይሄ የዛሬው ጥያቄ ይሄ ነው። ሁለተኛ ደግሞ ማለት ነው ቡዜን ለማለት ካልሆነ በስተቀር ማለት ሌላ በዚህ ሰዓት ሩታ ማንም ጠላት እንደሌላት ሁላችንም የምናውቀው ነገር ነው። እና ጠላት ሲባል ያው ቡዜን ጠላት ናት እያልኩ ሳይሆን ሁለቱ መሀል አለመግባባት ያለው በቃ ከሩታና ከቡዜ ጋር ነው፣ ከሌላ ከማንም ጋር አይደለም። ሄርሜላም በእርግጥ አለች፣ ግን ዞሮ ዞሮ ግን ይሄን ነገር ልታረግ ትችላለች ተብሎ ልትጠረጠር የምትችለው ቡዜን ነው። እና ቡዜን ለማስጠርጠር ነው ይህን ሁሉ ነገር እያደረጋቸው ያላችሁት። ብቻ ብዙ ነገሮች አሉ በዛሬ ቪዲዮ የታዘብኳቸውና የተናደድኩባቸው ጭምር ማለት ነው። ሌላኛው ነገር እስቲ ዳኒ ብላችኋል። ዳኒ ለምን ሊወስድ ይችላል ልጇን? እስቲ ንገሩኝና ከዛ በኋላ እንከራከር። ዳኒ ለምን? በእርግጥ ተንኮል ይሰራል ዳኒ፣ እርግጠኛ ሆኜ የምናገረው እንደዚህ አይነት ነገር አያደርግም ልል አልችልም። ተንኮል ይሰራል፣ ድብን አድርጎ ዳኒ ተንኮል ይሰራል። ምክንያቱም ከዚህ በፊት ለአብርሽ አራራለትም እንደዚህ አይነት ነገር ሲያደርግ፣ ሩታ ላይ ደግሞ ይህን ነገር አይደግምም የሚል እምነት የለኝም። ግን ዞሮ ዞሮ ምን ያደርግለታል? ወስዶ ሊያሳድገው ነው ህፃኑን ማለት ቢያንስ አሳማኝ ነገር አርጉ እንጂ ቢያንስ አሳማኝ ነገር አውሩ። ከዚህ በፊትም ሲጀምር ብዙ ጊዜ ልጅሽን ሊወስዱ ነው እየተባለ ብዙ ጊዜ ተወርቷል። በቃ አሽቃብጣቸዋል፣ ብዙ ጊዜ ሰክሳቸዋል፣ ህዝቡንም ጭምር ማለት ነው። እና አንድም ቀን እንደዚህ ልጁ ተወስዶ ምናምን ነገር አላየሁም አንድም ቀን። እና ሩታ ላይ በቃ ፍቃድ ሰጣቻችሁና ሁላችሁም ሩታ ላይ ስልጣን እንዳለው ሰው ዛሬ ትመጡና የሆነች ነገር ትላላችሁ፣ ታስለቅሷታላችሁ። እኔ ሩታን በእርግጥ ማመኗ ትንሽ አናዶኛል። እውነት ለመናገር ሩታን ማመኗ አግባብ አይደለም። ጀስት ማንም ዝም ብሎ ተነስቶ የፈጠረውን ነገር ማመን አለባት ብዬ አላስብም። እንዲህ ማለት እንዴት ህግ የሌለበት ሀገር ነው እንዲ ያለ ነው። ልጇ ምና ነገር ሲወሰድ ዝም ብሎ እንትን የሚባለው ህግ የሌለበት ሀገር ነው እንዲ ማለት የሆነ እንጃ ሀገር የተወረረ እኮ ነው የሚመስለው። አብርሽ እንዳትሉ አብርሽ እንግዲህ ምን ቀረኝ ብሎ ልጇ ምናምን ነገር ሊወስድባት ይችላል። ማለት እንግዲህ እንደምናውቀው የመጣ የጎበኛ ምናምን ነገር ነው። ምንም የሚቀርበት ነገር የለም። እንዲሁም ልፋት ይቀንሳል እሱ ጋር ባለመሆኑ። እውነት ለመናገር ልፋቱን እስከዛሬ ተሸከመችለት እንጂ ምንም ሊጎዳት አይችልም። እንዲሁም ቢጠቅማት እንጂ አይጠቅማትም። ግን ዞሮ ዞሮ በቃ እሱ እንደደለ ብዙ የሚያረጋግጡልን ነገሮች አሉ። ብቻ በዛሬው ቪዲዮ እነዚህ ነገሮች በጠቅላላ ነው እያየን ምንድን ነው ሪያክት የምናደርገው እና የኔ ማስተያየት ምናምን ነገር የተካተቱበት። እና ለማንኛውም በቁጣ ስለጀመርኩ ትንሽ ረጋ ላድርገውና ማለት ነው ቪዲዮዎችንን እንቀጥላለን። እኔን ላስተዋውቃችሁ። እንዴት ናችሁ እናንተ? ከዛ በፊት እናንተ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለማታውቁኝ ሰዎች ብሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ የደውል ምልክቷን በመጫን ቶሎ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮን እስከ መጨረሻ እንድትከታተሉ ደግሞ ጋብዛችኋለሁ። 8000 በቅርቡ እንገባለን። ለዛም ትንሽ እንገስገስ። በቀጥታ ወደ ቪዲዮ እንግባ። ዳኒ መጥፎ ነገር እያሰበ ነው። ሁላቸውም ተሰብስበው አንቺ ላይ መጥፎ ነገር እያሰበ ልጁን ይዘውት ሊጠፉ ሩታ የኔ ቆይሽ አሁን እኔ ማለት እንደዚህ ተነግሮ ሩታ የምትደነግጥበት ምክንያት እስቲ ምንድን ነው? ሰዎች ንገሩ እስቲ። የእናንተ ሀሳብ ምንድን ነው? እኔ ቶታሊ ይሄ ነገር ውሸት እንደሆነ ነው እየተሰማኝ ያለው። ሲጀመር ከሩታ ተለይቶ አንድ ቀን ልጁ የትም አያድርም። ልንገራችሁ አንድ እውነታው፣ አንድ ቀን ተለይቶ ከሩታ የልጅ የትም እንደማያደር ነው። እና ዳኒ በእርግጥ ሊያደርግ ይችላል አሁን እነሱ እንዳሉት፣ ግን ምን ያደርግለታል ዳኒ? እስቲ የምታወሩት ነገር ምክንያት ይኖረው ቢያንስ። እንደዚህ ስለሆነ እንደዚህ ሊሆን ይችላል የሚል ምክንያት ስጡ። ምክንያት በሌለበት ዝም ብላችሁ እንትን አትበሉ፣ ወሬ አትፍጠሩ። ወሬ ካጣችሁ ሌላ ነገር ስሩ። አይዲያ ምናምን ነገር ፈለግ አድርጉ። ሰው ሄርሜላ ጋር እንደፈለገ የሆነ ማይናገረው ነገር የለም። ተስፋ ይሰጣታል። አንቺም ጋር ይመጣና የሚያወራው ነገር ትሰሚዋለሽ አይደለ? ለአንቺ የሚሆንሽ ሰው የለም። የኔ የምትይው ሰው የለም። አንተንም ጨምሮ እነተንም ጨምሮ እንድታለቅሽ አይደለም የነገሩ። እውነት ለመናገር እነተንም ጨምሮ እውነት ለመናገር እኛም እናውቃለን ሩታ የኔ የምትለው ሰው ከቤተሰቦቿ ውጭ እንደሌለ ወይም ደግሞ
አለፍ ሲል ከአብርሽ ውጭ ማለት ነው። አብርሽም እንግዲህ አንድ ላይ አይደሉም ከእሱ ጋር ግን አሁን እሱ ማንሳት አልፈልግም። ግን እናንተንም ጨምሮ የኔ የምትለው ሰው ሩታ እንደሌላት እኛም እናውቃለን፣ እሷም ታውቃለች። አዲስ አይደለም። ምክንያቱም የኔ የምትለው ሰው ነው እስከዛሬ ድረስ እንዲሁም ሲጎዳት የነበረው በቃ አብራ ምናምን ነገር የበላች የጠጣች የተጫወታች አንድ ላይ የተጫወቱ ሰዎች ናቸው ሩታን እየጎዱ ያሉት እና ግልጽ ነው። በቃ ዛሬ አዲስ ነገር እንደምትነገር አድርገህ እንትን አትበል፣ የሆነ ከባድ እንትን አታስመስል። ሩታ ሰምተሽኛል? ማንም ለአንቺ ጥሩ የሚያስብ ሰው የለም። አሁን ላይ ቤቱን መልቀቅ ካለብሽ ትለቂያለሽ። ቤትም እናትሽ ጋርና አባትሽ ጋር መሄድ ካለብሽ ትሄጃለሽ። በልጁ አንቺ እንደች ሲል እኮ ነው ያላስቻለኝ፣ ያናደደኝ እንደች ሲል ነው። እኔ እኮ ማለት ነው እየመጣቸው ሩታን ከዚህ ቤት ለማስወጣት የምታደርጉት ሙከራ ምን አይነት ስልጣን ቢኖራቸው ነው? እኔ እኮ ቤተሰቦቿ ራሱ ሩታ ላይ እንደዚህ ስልጣን ያላቸው አይመስለኝም። አንዳንዴ በእርግጥ ማንም ሩታ ላይ ስልጣን ሊኖረው አይችልም፣ በራሷ ፍላጎት ነው የምትንቀሳቀሰው። ግን እኔ ከቤተሰቦቿ ይልቅ አንተ ምን ቤት ዛሬ ተነስተሽ ይህን ቤት ለቀሽ ውጪ ምናምን ቤተሰቦችሽ ጋር ሂጂ ልትላት እንዴ? ምንድን ነው እዛ ራሱ ሌላ ንክኪ እንዲፈጠር ነው እንዴ? ትቀልዳለህ እንዴ? እኔ ባለፈው ሜሪ መታ እንግዲህ ምን አለች? እኔ ቤት ሁኚ ነው ምናምን ነገር ስትላት ነበር፣ ሩታን ከዚህ ቤት ውጭ ስትላት ነበር። ምንድን ነው እኔ ሩታ በእርግጥ ያንቺም ጥፋት አለበት። እውነት ለመናገር ማንም እየተነሳ እየመጣ የራሱን ሀሳብ አንቺ ላይ እንደፈለገ እንዲያንጸባርቅ የምታደርጊው ራስሽ ነሽ። በቃ እስከዛሬ ስለሰማሻቸው ነው እንደዚህ እያሉ ያሉት እና ከዚህ በኋላ ይበቃል። እውነት ለመናገር ይብቃሽ። ማንንም የምትሰሚበት ጊዜ አይደለም ከዚህ በኋላ። ትልቅ ሰው ነሽ። ሁሉም እኮ ያልወለዱ ምንም በቃ ከአንቺ የበለጠ ብዙ ላይፍ ያላዩ ሰዎች ናቸው እና በእነሱ ምክር ሄደሽ ዝም ብለሽ እንትን አትበይ። ማይሆን ነገር ውስጥ እንዳትወርቂ። ምንም ቀልድ አላውቅም። ብቻ ሩታ የዋህነትሽን አይተው ብዙ ሰዎች ሊጎዱሽ እየመቆሉ እኮ እያንዳንዳቸው አንተንም ጨምሮ አንድ ነገር ለማድረግ ያስቡና አንተንም ጨምሮ። በእርግጥ ሩታ የማመን ችግር አለባት፣ የዋህነት ችግር አለባት። አዎ በቃ ከዚህ በፊት ስላመነች ነው እነዛን ሁሉ ሰዎች በዙሪያ አስጠግታ ስትሰማቸው ምናምን ስታማክራቸው የነበረው እና ስታማክራቸው የነበሩ ሰዎች ጭምር እርግጠኛ ሆኜ የምናገረው የሩታን እንትን ሳይሆን የሚፈልጉት ጀስት ወይ ቂም ወይ ደግሞ ጥላቻ በውስጣቸው ክፋት በለባቸው ስላለባቸው ነው እንጂ ምንም ለሩታ የሚያስቡ እንዳልሆኑ እናውቃለን። ስም መጥቀስ አያስፈልግም። እዚች ጋር ግን እናንተንም ጨምሮ ደስታ አንተንም ጨምሮ የኋላ ታሪክ እኔ መዝዤ እዚህ ጋር ማውራት አልፈልግም። ፈረንጁንም እያንዳንዱን ሰው ብትሉ ማለት ነው ሩታን የዋህነት ተጠቅመው እየጎዳት ያሉ ሰዎች ናቸው። ለእሷ ጥሩ በማሰብ በማስመሰል እየጎዳት ያሉ ሰዎች ናቸው እና በጥሩ ቃላት አትደልሏት። በቃ ጀነራሊ ማለት የምፈልገው ነገር በጥሩ ቃላት አትደልሏት ሩታን። ሩታ ልለምንሽ በእናትሽ ሩታ አንቺም ልጅሽ ምንም መሆናችሁ ማየት አንፈልግም። ሁላችንም የኔ የምትይው ሰው ነው እየጎዳሽ ያለው። ከዚህ ሀገር መውጣትም ካለብሽ ውጪና ሰላምሽን አግኝ ሩታ። ምንድን ነው ያለው? ከሀገር ውጭ ምናምን ነገር ነው ያለው። ወደ የትኛው ሀገር? ቆይ እናንተ ይሄ ከሀገር መውጣት ሺህ ትሪሊየን ጊዜ እያላችሁ ነው። የትኛውን ከሀገር መውጣት ነው? ከዚህ በፊትም ሩታ ከሀገር ወጣለሁ እያለች እያስፈራራች ነበር፣ አላደረገችውም። ከዛ በፊትም ምናምን ነገር ብዙ ጊዜ ተጠቅሷል። እኔ ከመጣሁ ወዲህ ጀምሮ ብቻ ማለት ነው ስንት ጊዜ ነው ከሀገር መውጣት የተጠቀሰው? ከደስታ ጋር አንዴ ተባለ፣ አንዴ ለብቻዋ ተባለ፣ አንዴ እንደዚህ ከ7 ከ8 ጊዜ በላይ ማለት ነው። እና እኔ እንዲሁም እኔ ማስታወሳቸውን ነው 7-8 ያልኩት ከዛ በላይ እና ከሀገር መውጣት እናንተ ጋር እንደዚህ ቀልድ ሆነ እንዴ? ማለት ምን አለ አፋችሁ ላይ እንደቀለለው ተግባር ላይ ቢቀላችሁ እኮ ማለት ነው እናምናችሁ ነበር። በቃ ማለት በፈለጋችሁ ሰዓት ተነስታችሁ ከሀገር የምትወጡ አይነት ሰዎች ምናምን ነገር እንደሆናችሁ ብታሳዩ ብታስመሰክሩ እሺ ችግር የለውም እናምናለን። እንጀስት ዝም ብሎ ሰው እኮ ጅል አይደለም እናንተ የሚከታተለው ማለት ቢያንስ ከእናንተ እኩል ኢትዮጵያ ውስጥ የሚኖር ሰው ነው። ቢያንስ ኢትዮጵያ ውስጥ ባይኖር ራሱ ውጭ ሀገርም ቢሆን ከኢትዮጵያ መውጣት ቀላል እንዳይደለ ቢያንስ ራሱ ያለፈበት መንገድ ስለሆነ ያውቃል። እና እኔ እቺ ቦታ እንዲሁም በደንብ ያሳቀችኝም ያናደደችኝም ያናደደኝ እንግዲህ እኛን እንደ ሞኝ ምናምን ነገር መቁጠራቸው ነው። ያሳቀኝ እንግዲህ የእሱ አመለካከት ነው፣ የፈረንጁ አመለካከት። በቃ አፉ ላይ እንደሚቀለው ነገር ሁሉ መሬት ላይ የሚቀል መስሎት በቃ ሰው ሁሉ ሲወጣ ስላየ አይ ቲንክ በፕሌን መሄድ ቀላል ነገር መስሎታል። በፕሌን መሄድ ሳይሆን ከሀገር መውጣት ቀላል ነገር መስሎታል። በኋላ እኮ በጣም ደህና ነኝ ደስታ ረጅም ጊዜ ሆነኝ እኮ እኔ ሰላም ካገኘሁኝ፣ ግን አሁን ነው በቃ እንደዚህ አይነት ስሜት የተሰማኝ። እውነት አይመስለኝም። ያይጋችሁን ታውቃላችሁ አይመስለኝም። በጣም ቆየ እኮ በቃ ልንገራችሁ፣ እውነት እዚች ጋር እውነቱን እንነጋገር ከተባለ ሩታ ሰላማዊ ሁኔታ ላይ ያለች አይመስለኝም። አሁን እንደምትናገረው ከሆነ ብዙ ጊዜ ደስተኛ እንደሆነች ልታሳምን ትሞክራለች። ግን እውነት ለመናገር ሩታ ባለፈችበት አይነት መንገድ ያለፈ ሰው ሰላም ይሆናል ብዬ አላምንም። እውነቱን እንነጋገር ከተባለ ምክንያቱም እንጂ እኔ ብዙ ነገሮች ውስጥ እኮ ነው ያለችው ሩታ። ልብ ብለን ካየን ህይወቷ ውስጥ የተፈጠሩ ያሉ ነገሮች
እንጃ እኔ ሩቡን እኔ አሁን በግሌ እኔ ላይ ቢፈጠር ልቋቋም ማልችለው አይነት ነገር ነው እሷ ላይ እየተፈጠረ ያለው እና በዚህ ሁኔታ እያለፈች ሰላም እሆናለሁ ሰላም ነኝ ደህና ነኝ ብትል አላምናትም። ምክንያቱም ሰው ናታ ከኔ እኩል ከኔ በቃ ስጋ አላት ስሜት አላት ምናምን ነገር በቃ ግልጽና ግልጹ ነገር የሚሰበር ስሜት አላት እና በቃ ለሚዲያ ጀስት ደስተኛ እንደሆነች ልትናገር ብትሞክርም ግን ህይወቷ ላይ እየተፈጠረው ያለው ነገር ከእውነታው የራቀ ነው። እስቲ እናንተ ምን ትላላችሁ? ሩታ ላይ እየተፈጠረ ያለው ነገር እናንተ ላይ በጥቂቱ ቢፈጠር ልትቋቋሙ ትችላላችሁ እንዴ? እኛ እኮ ማለት ነው አንዱን ስንል አንዱ 8-9 የተደራረበ ነገር እኮ ነው ህይወቷ ላይ እየተፈጠረ ያለው እና እኔ እንጃ በዚህ ሁኔታ ማንኛውም ሰው ሴት ብቻ ሳይሆን ማንኛውም ሰው ሰላም ይሆናል ብዬ አላስብም። ቢያንስ ወንዶች እሺ እንዲሁም ትንሽ ስትሮንግ ከሆኑ ቢያንስ ሊቋቋሙት ይችላሉ ይሆናል እያስመሰሉም ቢሆን በቃ እንትን ሊሉ ይችላሉ፣ ግን ቶታሊ ደስተኛ ይሆናሉ ብዬ አላስብም። እና ሩታ ብትናገሪም ኖርማል ነው። በቃ አዝኛለሁም ካልሽ አዝኛለሁ ነው፣ ደስተኛ ከሆንሽ ደስተኛ ነኝ ነው። ግን በዚህ አይነት መንገድ እያለፍሽ ደስተኛ እንደማትሆኚ እርግጠኛ ሆኜ ይናገራሉ። እንዴት ነው? እኔ እኮ ማለት ነው አንዳንዴ ከግሌ ስናገር ከሰው ጋር ትንሽ ግጭት ቀን ውስጥ ከተፈጠረ እስከሚነጋ ወይ ደግሞ ከዛ ሰው ጋር ሰላም የሆነ ነገር እስከሚፈጠር ድረስ ይጨንቀኛል። በቃ ጀስት በጣም ነው የሚከብደው ከሰው ጋር በትንሽም በትንድቅም ነገር ይሄ መጣላት ወይ እንትን ማለት እና እኔ ይችኛዋ ትንሿ ነገር ይሄን ያክል ካስጨነቀችኝና ከበጠበጠችኝ እንዴት ነው ይሄ ሁሉ ነገር ሩታን ላይ በጠብጣት የሚችለው? እንዴት እንደዛ ብዬ ላሰብ እችላለሁ? እና ግዑዝ አይደለችም፣ የሆነ ድንጋይ ፍጥረት አይደለችም ሩታ። ይህን ስትል እንዳታምናት፣ እውነት ለመናገር እኔ ለእሷም ነው ይሄን ነገር የምናገረው። በእርግጥ እንዳታምናት። የሆነች ነገር አንዲት እርምጃ በእንደዚህ አይነት ጉዳይ ላይ ፈቀቅ ይበሉና ሩታ ነግረንሽ ያስለቀሰች ሲደርስ ምን እንደምትሆኚ በጣም ደቅቀ ስለምናውቀው በደንብ ማለት ነው። ነግረንሽ እንኳን እያስለቀሰች ነው፣ እያለቀሽ ነው እንኳን ደርሶብሽ ማለት ነው። አይደለም በቃ ምንም ዝም ብሎ ይሄ ያንተ ሟርት ነው እንጂ ምንም ሩታ ላይ የሚደርስባት ነገር የለም። እውነት ለመናገር ምንድን ነው የሚደርስባት? ቆይ እስኪ ነገር አስረዳ እስኪ። ልጁ ሄደ፣ ከዛስ ማን ነው የሚወስደው? ሲጀመር ልጁን እሱንም አስረዳ። ጀስት ዝም ብለህ ማይታወቁ ግለሰቦችን አትጥቀስ፣ እንትና ብለህ ንገር። ከዛ በኋላ እንግዲህ የሚደርሰውን ነገር ደግሞ በዛው ጭምር ንገር። ዝም ብሎ ማስለቀስ የሰውን ልጅ አለ እንዴ? ምንም አልልም፣ ብቻ ስራ የፈረሰ ይሁን የተመታ ይሁን ብያለሁ። ብቻ ለማንኛውም ለመጨረሻ ጊዜ እንጠይቅሽ፣ እስኪደርስብሽ ድረስ ቁጭ ብለሽ አትጠብቂ። መሄድ ካለብሽ እናትሽም ጋር አባትሽም ጋር ሄደሽ ለትንሽ ጊዜ እረፍት አድርጊ። ይርሱሽ እስቲ ይርሱሽ የለችም ብለው እስቲ ለትንሽ ጊዜ እንኳን ሰላም አግኝ። ምንድን ነው ወዴት ነው የሚረሳት ሩታን? ቆይ ብታስበው አንተ ስታስበው ሩታን ማንም ዝም ብሎ ተነስቶ የሚረሳት ይመስላል? ከተማ ስለቀየረች ከከተማም እንዲሁም ቡታጀራ ከአዲስ አበባ እንግዲህ የ4 ሰዓት መንገድ ቢሆን ነው እንዲሁም ቢበዛ የ4 ሰዓት የ5 ሰዓት መንገድ ነው። እና ሩታን ተከተላችሁ አትሄዱ እንዴ? ሩታ ስለወለደች አይደል እንዴ 3-4 ወር እዛ ሁላችሁም ጀማው ተሰብስቦ ቁጭ ያላችሁት ቡታጀራ። ለምን እንሰካከሳለን? እዚች ጋር ለምን እንወሻሻለን? ማይመስል ነገር ለምን ታወራለህ? ሁላ አንተንም ጨምሮ ደስታንም ጨምሮ ሁላችሁም ተከተላችሁ እኮ ናችሁ የምትሄዱት እንዴ። ምንም እዚች ጋር እዛ በመሄዷ ልትረሳ አትችልም። ማይመስል ነገር አታውራ። እንደዚህ መሸሻቸው እንደዚህ የምፈራቸው አይነት ስሜት ከተሰማቸው ነገሮች ይብሳሉ። መፍራት አይደለም ነገሮች መጠንቀቅ ነው። ነገር ግን ሰማኝ፣ ልጁን ስጭው፣ ልትቀይሪ ልጁን ስጭው። አልፈልግም ነው አይሆንም። ልንገራችሁ እውነት ለመናገር ማለት ነው የሩታ ከሆነ ራሱ ምንም አልጣመኝም። አሁን በዚች ነገር ሩታ እንደዚህ ትነፋረቃለች ብዬ አላስብም። ለቃል አጠቃቀሚ ይቅርታ ምናልባት የሚያስከፋት ከሆነ ግን አላሳመነኝም። ይሄ ነገር ስንት ነገር ከዚህ በፊት እየመጡ እኮ ማለት ነው ራሷ መታመናቸው የጓደኞቿ ሆነን እየመጡ ብዙ ነገር ለፍልፈዋል፣ ብዙ ነገር እንትን ብሏል። እና የዛኔ ምንድን ያደረገችው አላምንም ብላ በድፍረት ብዙ ነገር እንትን ብላለች እና ሪጀክት አድርጋለች። አሁን ታዲያ ለምንድን ነው እቺ ነገር ሳታጠራ ቢያንስ ፕራንክ ነው ቀልድ ነው እንዲ ሳትል ሳታጠራ የምታለቅሰውና የምትሸበረው ልበል እንግዲህ ጀስት እኔ አላቅም። ለቪዲዮ ካልሆነ በስተቀር ሩታ እንደዚህ ታለቅሳለች ታለቃቅሳለች ብዬ አላስብም። በቃ አትመኗት ሩታን። እውነት ለመናገር እኔ በበኩሌ አላመንኳትም። ህግ የሌለበት ሀገር ነው እንደ እየኖርን ያለ ነው። ጀስት ማንም በፈለገበት ሰዓት ተነስቶ እንደዚህ የፈለገውን ነገር ያደርጋል። ቢያንስ እኮ ያላችሁት አዲስ አበባ እኮ ነው። እኔ እንዲሁም ሌላው ቢቀር ቢያንስ ያላችሁት አዲስ አበባ ነው ወይ የሆነ ብዙ የህግ ከሌላ የሌለበት አካባቢ ብትሆኑ ልንፈራ እንችላለን። ግን አንድ አያሳምንም። በቃ ሲጀመር ቢያሳምን እኮ ነበር ይህን ሁሉ ነገር ልንለፈልፍ ስለ ህግ ልናወራ የምንችለው። ማንም የሚወስድ የለም ይህን ልጅ። አይገርምህም? ሩታ እስኪደርስ ድረስ እኔ አልጠብቅም። ሩታ ልለምንሽ፣ ቤተሰቦችሽ ጋር ሂጂ። ፈረንጁ በእናትህ ቤተሰቦችሽ ጋር መሄድ አለብሽ ሩታ። እንሂድ። ቆይ
እኔ እውነት አሁን ምን ትዝ እንዳለኝ ታውቃላችሁ? የዛኔ ኤፍሬም ሩታ እንደዚህ ተንበርክኮ ለአብርሽ ይቅርታ ሲጠይቅ ማለት ነው። ለምን በእርግጥ እሱ ትዝ እንዳለኝ አላውቅም፣ ግን እሱ ነው በቃ ቶታሊ ትዝ እያለኝ ያለው። ምን ቤት ነው? ቆይ እስኪ አሁን ለምሳሌ አንተ ጓደኛዋ ነህ እንጂ እኮ ማለት ነው የልጁ አባት አይደለም ወይ ደግሞ አጎቱ ራሱ እኮ አይደለም ሌላው ቢቀር ማለት ነው። እና ሲጀመር ድራማቲክ ለመሆን እየሞከርክ ነው፣ ዝች ጋር እየተወንክ ነው የሚመስለው። አካሆን ራሱ ይናገራል በቃ እየተወንክ እንደሆነ እንጂ ምንም ሪል የሆነ ነገር አይታየኝም እናንተ መሃል። እና ሰውንም እንደ ጅል ቆጥራችሁ ከሆነ የሚመለከታችሁን ሰው እንደ ጅል እንደ ፋራ ቆጥራችሁ ከሆነ ፋራ አይደለም ሰው። ቢያንስ እኮ መሬት ላይ እሱም እየኖረ እኮ ነው። ማርስ ላይ ሆነ አይደለም የእናንተን ቪዲዮ የሚከታተለው። እንዴ ትቀልዳላችሁ እንዴ? ደስታ ያለው ነገር እንዳለ ቅድም የነገርኩህ እንዳለ እነግራታለሁ። ምንድን ነው የምትነግራት? አንድ የምትነግራት ነገር የለም። ይበቃታል። በቃ ከዚህ በላይ መሰቃየት የለበትም እንዴ። ሲጀመር ልንገራችሁ፣ መንገር ያለበት ነገር ቢኖር ኖሮ ማለት ነው እዝቹ ይነግር ነበር። ጀስት ለነገ ቪዲዮ ሌላ አይዲያ ከሆነ አላውቅም። እንዴ ምንም እስኪ አንድ እስካሁን እኮ ያወራከው ነገር የለም። አንዴ ዳኒኒ ስም ጠቀስክ፣ ከዛ በኋላ ልጅሽን ይወስዳሉ ነው እንጂ ሌላ አዲስ ነገር እያወራክ አልነበረም። እና አመናችሁ? ቆይ ሰዎች እኔ እናንተን ልጠይቅ፣ እንዲሁም ችግሬ ከእነሱም ጋር አይደለም፣ እስኪ ከእናንተ ጋር ነው። እናንተ ስታምኑና እንትን ስትሉ ነው እንደፈለጉ የራሳቸውን ሀሳብ እኛ ላይ ሊያራምዱ የሚሞክሩት። እና አመናችሁ? አሁን እነ ደስታ እና ማን ነበር ፈረንጁ የሚሉትን ነገር እኔ አላመንኳቸውም በበኩሌ ማለት ነው። እና ለማንኛውም እያንዳንዱን ነገር የሚሞከርብን የሙከራ አይጦች አይደለንም። እኛ ኦዲየንስም ብንሆን የሙከራ አይጦች አይደለንም። ይሄ ፕራንክ ይሰራል አይሰራም፣ ይሄ ቪዲዮ ይሰራል አይሰራም ተብሎ የሚሞከርብን ሰዎች አይደለንም። እና ሙዳችሁን እዛው አራምዱት። ትክክለኛ የሆነ ነገር ብቻ ይዛችሁ ስትመጡ ነው በትክክለኛው መንገድ እኛም ጥሩ ከሆነ የምናስተናግዳችሁ ማለት ነው። እና የዛሬው ቪዲዮ ይህን ይመስል ነበር። በነገራችን ላይ ማለት ነው መጀመሪያ ይህን ቪዲዮ ቀርጬ ድምፅ ሪከርድ ስላላረገ እንደገና ቀርጬ ሆነ የለቀኩላችሁ እና ለዛም ጭምር ነው ያመሻሁት። በዚህ አጋጣሚ ሶሪ ማለት እፈልጋለሁ። ብቻ ግን እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናለሁ። በያላችሁ በሰላም ሁኑልኝ። አደራ ኮመንታችሁን ግን እንዳትረሱ። ቀደምም ብያለሁ፣ ትክክለኛ የሆነ የነተን የተሰማችሁን ነገር ተናገሩ እንጂ ይሄ ዝም ብላችሁ እያንዳንዱን ነገር አተመኑ። ይሄን ይመስላል የዛሬ ቪዲዮ። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑልኝ። ይመቻችሁ።